ጽናት አባቷ ይሄን ነገር በጭራሽ እንዲሰማ አትፈልግም። ለዛም ነው ሁሉን ነገር በሆዷ ይዛ እያዘነች የነበረው። በተለይ ደግሞ ስለ ናሆም የሰማችው ነገር እውነቱን ደብቋት እያደረገ ያለው ነገር ነበር። ይህን ሁሉ ነገር ግን ስታቅ ግን በጣም ነበር ልቧ የተሰበረው። ናሆምም ቢሆን እውነቱን ለማስረዳት እየሞከረ ነበረ። ማንም ሰው ግን ሊረዳው አልቻለም። አቶ ግርሙም ደግሞ ማነው አቶ ግርማም ደግሞ የጽናት አባት እንግዲህ ትዝታ ምን ናት ሲሉት እህቴ ናት ሲላቸው ሰውን ማስለቀስ በዘር ነው እንዴ ብሎ ነበር የመለሱለት። ይሄ ማለት ደግሞ ለሱ እጅግ በጣም ከባድ ነው። ግን ደግሞ ናሆሜ በጣም መልካምና ቀና ልብ ያለው ልጅ ነው። ብቻ ከባድ ነው። ጽናት በተለይ በአሁኑ ሰዓት የደረሰባት ነገር በጣም የምትወደው የምታምነው ሰው ናሆም ብቻ ነበር። ሰውንም የቀረበችው ናሆምን ነው። ናሆምም ደግሞ እንግዲህ እንደዚህ ከኋላ ያለው ታሪኩን ስትሰማ በጣም ነበር የተበሳጨችው። ሰላም ሰላም ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ዛሬም በጽናት ድራማ ተመልሼ መጥቻለሁ። አንዳንድ ነገሮችን እናያለን። እውነት የሆኑትንም አንዳንድ ደግሞ ትክክል ያልሆኑ ነገሮችንም ደግሞ አስተያየት እንሰጥበታለን ማለት ነው። ለቻናሌ ቤተሰብ ካልሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ነባሮች እንኳን በሰላም መጣችሁ ብያለሁ ቤተሰቦቼ። ጽናት እንግዲህ የደረሰባት ሀዘን እጅግ በጣም ከባድ ነው። በተለይ ደግሞ ከጓደኛዋ ጋር ስታወራ አባትየው ይሄን ነገር መስማቱን በተለይ እሷ በምታውቅ ሰዓት ምን ሊሰማት እንደሚችል አላቅም። አባትየውም ደግሞ ራሱን እያዞረውና ዊልቸሩ ላይ ሊወድቅ ሲል ነበረ ያለቀው ማለት ነው። የሚለቀቀው እንግዲህ ከዛን ጀምሮ እንግዲህ ያለው ፓርት ነው የምናየው። እርግጠኛ ነኝ አባትየው ከዛ ላይ እንደሚወድቅ ማለት ነው። ምክንያቱም እናቷ በህይወት እንዳለች አውቃ እንደገና ድጋሚ እንደሞተችባት ይሄን ሁሉ ነገር ልጅቷ ጽናት ከሱ በሽታ ላይ የሱ ነገር እንደዚህ መሆኑ ቤታቸውን ንብረታቸውን ማጣታቸው ሳያንስ ድጋሚ እናቷን ሁለተኛ እንደዚህ እንዳጣች ሲያቅ በጣም ነበረ መቋቋም ያቃተው ማለት ነው። በጣም ነበር እየተንቀጠቀጠ የነበረው። ይሄን ነገር ደግሞ በተለይ አባቷ እንደሰማ ካወቀች እሷ ራሱ በጣም ትጎዳለች ብዬ አስባለሁ። አቶ ተስፋይም እንግዲህ በሰዎች ችግርና በሰዎች እንትን ላይ ለቅሶ ላይ እየቀለዱ ነው ያሉት። ጭራሽ ድህነትን የማያውቁት ማጣትን የማያውቁት ነው የሚመስሉት ማለት ነው። እንግዲህ ለጽናትም ነግረዋታል። ትዝታ ይሄንን ነገር ነግራን የእናንተን ክፋት የእናንተን መጥፎ ነገር ነበር ስትነግረን የነበረው። ከዛን ገንዘብ እንደምትሰጠን ስትነግረን ይህንን ቤት በእኛ ስም አደረግንላት። ከዛም በኋላ ግን በአጋጣሚውም ደግሞ እኛም ሀብታም ሆን ባለ ንብረት ሆን ብለው ነበር የነገሯት። ግን ደግሞ ናሆም አባትየውን ያናገረው እዚህ ነገር ውስጥ እጁ እንደሌለበት ወይንም ደግሞ ናሆም ይሄን ነገር የሚያውቀው ነገር የለም ብለው እውነቱን ንገራት ነበር ያለው ለጽናት። እንደውም አባትየው አቶ ተስፋዬ ግን እሱን ናሆምን እንድትጠላው ጭራሽ ላይኗም እንድትጠላው አድርገው ነበረ። እሷን ይወዳታል፣ ጽናትን ግን አዝንላታለሁኝ ብሎ ነው ያለው። ግን ደግሞ የሚወደው ፍቅረኛውን ነው። ከህይወታቸው ውጭ ነበር ያሏት ማለት ነው። በጣም ከባድ ነገር ነው የተናገሯት አቶ ተስፋዬ። ይሄን ነገር ግን ናሆሜ አያውቅም ማለት ነው። አሁን ላይ እጅግ በጣም ውስፍስፍ ያለ ነገር ውስጥ ገብታለች ማለት ነው ጽናት። በጣም ነው የምታሳዝነው። በተለይ አባትየው ይሄን ነገር እንደሰማ ካወቀች በጣም ትጎዳለች። በተለይ ናሆምን በጣም ተወደዋለች፣ ትቀርበዋለች፣ አፍቅራውም ነበር ማለት ነው። ይሄን ነገር ግን ከምንወደው ከምናፈቅር ሰው ደግሞ ከጀርባው ያለው ነገር ስንሰማ በጣም ያስደነግጣል። ግን ደግሞ ነገሩን ተረድታ ይቅርታ ብታደርግለት ደስ ይለኛል።